በዚህ አስተሳሰብ አብይ ምንድነው ያደረገው? ደሞዝ እንኳን የሪፐብሊካን ጋርድና የልዩ ኮማንዶ እንኳን አንድ አይደለም። የልዩ ኮማንዶና የአየር ወለድ አንድ አይደለም። የመከላከያ ሰራዊት ዝም ብሎ መከላከያ ሰራዊት ደግሞ ደሞዝ የሚባል ዝም ብሎ ደሞዝም አይደለም፣ የለውም። ምንም ምግብም አያገኝም እሱ። ሪፐብሊካን ጋርድ እነሱማ ኤቭሪቲንግ የነሱ ነው። ሪፐብሊካን ጋርድ ገንዘብ እንደ ልባቸው ነው የሚያገኘው። ሪፐብሊካን ጋርድ፣ ልዩ ኮማንዶ፣ አየር ወለድ ምናምን እንደ ልብ ነው ገንዘብ የሚጫወቱት። አዲስ አበባ ላይ ጥሬ ስጋ ብቻ አይደለ እንደ እነሱ የሚበሉ። አሁን ሹማ የሆነ የሚነግሩን አንዳንድ እዛ ከእነሱ ጋር የሚበሉ ሰዎች ሲነግሩን በጣም ያስቃል። ሹማ አሁን 4-5 ሆኖ ነው እንግዲህ አንድ ቦሌ በጣም ጸዳ ያለ ስጋ ቤት ነው የሚበሉት አዛዦቹ፣ የልዩ ኮማንዶ አዛዦች። እነ ሹማ በልቶ በአንድ ሰዓት አንድ ገብቶ ምግብ በልቶ ሲወጡ 5 ሆኖ እዛ ባለቤቱ እዛ አስተናጋጅ ሆኖ የሚሰሩ ጀነራል እንትን ነው እንግዲህ 600,000 ነው ክፍያ አልተፈጸመም 600,000 ምናምን ብሎ ይነግራሉ። በልቶ እየወጡ እኮ ነው። ነሹማ አብደታ 4-5 ሆኖ ነው በልቶ ምሳ በልቶ እየወጡ ጀነራል 600,000 ነው አልተከፈለም፣ በቃ ይከፈላል በኋላ እንትን ይላለው መጥቶ ይከፍላሉ ምናምን ብሎ ይሄዳል። እዛ ቁጭ ብሎ ሰው የሚሰማው እንዴ 600,000 4 ሰው ሆኖ ምንድን ነው የበሉት ምናምን ይላል። ያንድ ምሳ በልቶ ሲሄዱ 600 ግማሽ ሚሊዮን በላይ እንደ ወርቅ ነው የበሉት። ምንድን ነው ስንት ምግብ ነው የበሉት? አዲስ አበባ የምትኖሩ ሰዎች እንደው ምንድን ነው እየተበላ ያለው? ቦሌ አካባቢ ስጋ ቤት በስንት ነው? እኔ እንግዲህ የዛሬ 7 ዓመት ገደማ ነው። አዎ የዛሬ 7 ዓመት ቦሌ አካባቢ ስጋ ስንበላ ነበር። ግን እንደዚህ 30,000 አትከፍልም። እንደው በባለስልጣን ሆነ በቃ ጸዳ ያለ ስጋ በልተ 20,000 አትከፍልም። 4-5 ሆነ የስንት ቀን ነው ወይስ አዶን ነው እንግዲህ ጀነራል 600,000 ነው ምናምን ብሎ ይነግረዋል ልጁ። ኤኒዌይስ ምን ለማለት ነው ልዩ ኮማንዶ እና ሪፐብሊካን ጋርድ ትንሽ ነች። ይሄ አየር እንትን ወለድ የሚባለው እነኚህ ገንዘብ ያገኛል። እነኚህ አዲስ አበባ ዙሪያ የሚኖሩ ኑሯቸው የሌለ ኑሮ ነው የሚኖሩት። አሁንም እዚህ ላይ ጥንቃቄ ማድረግ አለብን። ሁሉም የሪፐብሊካን ጋርድ አባላት ተጠቃሚ ነው ሁሉም እያልኩ አይደለም። በተወሰነ ደረጃ ግን የሪፐብሊካን ጋርድ ሰራዊት አባልና ተራ ወታደር አንድ አይደለም። ደሞዛቸው አንድ አይደለም። ከአንድ ፔሮል አይበሉ። መከላከያ ሚኒስቴር ስራ አይደለም ሪፐብሊካን ጋርድ። ይሄዱና ይሁት መተዳደሪያ ደንቡ ለየት ያለ ነው። መከላከያ ሰራዊት ራሱን የቻለ ፔሮል ሲስተም አለው። ስለዚህ ደሞዛቸው አንድ አይደለም። ነገር ግን ኦቨርኦል የሪፐብሊካን ጋርድ አባላትም የሚጮቆኑ አሉ። የልዩ ኮማንዶ አባላት የሚጮቆኑም አሉ። ግን በአጠቃላይ የተራ ወታደሮችና እነኚህ ሪፐብሊካን ጋርድ ልዩ ኮማንዶ እና አየር ወለድ ከሌላው ሰራዊት ጋር እኩል አይደለም። የክልል ፖሊስ ደግሞ እነሱ የክልል ፖሊስ ኮሚሽነሮች ሌቦች ናቸው። በሚሊየን ነው በየቀኑ ትራንዛክሽን የሚሰሩት። ግን አጠቃላይ የክልል ተራ ፖሊስ በረሃብ እየሞተ ሚሊሻው ምንም አያገኝም። ዘርፋችሁ ብሉ እኮ ነው የተባለው ኦሮሚያ ውስጥ ባይዘወይ ሚሊሻውን ሰብስቦ ሽመልስ
ዘርፋችሁ ብሎ እንትን የለም እንደዚህ የሚባል ብሎ ህጋዊ ነው። በቃ ይሄ መዝረፍ ሰውን አግታችሁ ብሎ ምናምን ብሎ ተብሎ ኦሮሚያ ውስጥ አሁን ሚሊሻው ያግታል፣ ፖሊስ ያግታል፣ ሰራዊት ያግታል። የሆነች ትንሽ ገንዘብ አለ ከተባለ ትታገትና ትከፍላለህ በሚሊዮን አካውንት ታይቶ ባንክ ውስጥ የሚሰሩ በኢንቴሊጀንስ ምናምን አብሮ ስለሚሰሩ ባንክ ውስጥ ማን ነው እዚህ አካባቢ ወልሶ ላይ ገንዘብ ያለው ሰው ማን ነው ተብሎ ይታያል ባንክ ላይ። ከዛ ይከለ ያለው ከዛ ይታፈናል። ከባንክ ጋር አብሮ ነው የሚሰሩ ይታፈንና እንደውም ፖሊስ ጣባ ነው የሚያስሩት። ፖሊስ ጣባ ካሰሩ በኋላ ነው ያው አይተናል 20 ሚሊዮን አለ ከዛ ውስጥ ግማሹን ስጠንና ውጣ ነው ይባላል። ሰዎች እኔ በላቤ ነው ያገኘው ተው እንደዛ የሚባል ነገር የለም። ሞትም እኮ አለ እና 10 ሚሊዮን ይበቃል በቃ ይባላል። ይሄ የታወቀ ነው። አዲስ አበባ ውስጥም ይሄ ነገር መግባቱ የታወቀ ነው። እና እንደዚህ ነው የሚበላ እንትን ስራ የሚሰራው በዚህ ነው። ዘርፋችሁ ብሉ ነው የተባለው። ሶ አብይ ፌቨር የሚያደርገው ሪፐብሊካን ጋርድ ልዩ ኮማንዶ እና አየር ወለድ ብቻ ነው። ሌላውን ዝም ብሎ በቃ ቢያልቅም ዋጋ የለውም ብሎ ነው አብይ የሚያየው። አሁን መከላከያ ሰራዊት የሚባለው እኛ የምናውቀው በተለያየ እዝ የተከፋፈለው ስልጠናው ራሱ ምልመላው ራሱ ፌክ ነው። ሲመለመሉ በግድ ነው፣ ታፍነው ነው የሚመለመሉት፣ በአፈሳ ነው። ከዛ ስልጠናቸውም ፌክ ነው። ቸብ ነገር ብሎ የሆነ 2-3 ወር ምናምን አድርጎ ሂዱ ወደ ጦር ግንባር ይባላሉ። ከዛ ደሞዝ እንኳን አያገኙም፣ በረሃብ ይሞታሉ። በጭጓራ እነሱ የሚበሉት እህል ስለሚቸገሩ ብቻ ነው የሚበሉት። ይሄ ሬሽን የሚባለው ራሱ የሚገርም ነው። በጣም ኮንትሮባንድ ስራ ነው የሚሰራ እዛ ላይ እና መከላከያ ሰራዊት የተጎዳ ነው። እንዳምሱ እነኚህ የሚሞቱት ሪፐብሊካን ጋርድን እና ልዩ ኮማንዶ ነው የሚጠብቁት። እነኚህ ልዩ ኮማንዶ እና ሪፐብሊካን ጋርድ ደግሞ አብይን ይጠብቃሉ። ሚሊሻ በተለይ ሚሊሻ የአጠቃላይ ሚሊሻዎች እንግዲህ ሚሊሻ ስንል በአብዛኛው ጦርነት ያሉበት ኦሮሚያና አማራ ክልል ነው የምናወራ። ትግራይ ክልል እንግዲህ ሚሊሻው ከህዝብ ጋር ነው የምኖረው፣ አብይ አዝም። ሌላው ደቡብ ውስጥም በሶማሌ ክልል ውስጥም ሚሊሻዎች ሰውን ይረሽናሉ፣ ይሄ የታወቀ ነው። ነገር ግን አሁን ፎከስ የምናደርገው ጦርነት እየተካሄደ ያለ ኦሮሚያና አማራ ክልል የሚሊሻ ሮል ነው ወሳኙ ነገር። ሚሊሻዎች ዝም ብሎ እንዲያልቁ ነው የሚፈለገው። ሚሊሻ በማለቅ ከፋኖና ከኦሮሞ ነጻነት ሰራዊት ጥይት እንዲያልቅ ማድረግ፣ ሁለቱን አማጺ ቡድንን ማዳከም፣ ይሄ ደግሞ የታወቀ አትሪሽን ወር የሚባለው ነገር ነው። እዛው እንዲዳከሙ እርስ በርስ እንዲዳከሙ ነው። ህዝቡ ራሱ እንዲዳከም ነው የሚፈለገው። ጦርነቱ ጊዜ ወስዶ እንዲቆይ ነው። ስለዚህ ለአብይ ፋኖ አንድ ፋኖን ገሎ አንድ ሚሊሻ ቢሞት አብይ በሁለቱም በኩል ተጠቃሚ ነው የሚሆነው። ህዝቡ እየተዳከመ ነው። ያ ሚሊሻ ሞቶ አንድን መከላከያ ሰራዊት ደግሞ ዞሮ at the end of the day ሪፐብሊካን ጋርድን ፕሮቴክት አድርጓል፣ አብይን ፕሮቴክት አድርጓል። ስለዚህ መሞቱ ትክክል ነው አብይ የሚለው። ፖሊስን ደግሞ የክልል ፖሊሶችን የፌደራል ፖሊሶችን ጭምር ምንም ስልጠና ሳይሰጡ ነው እንግዲህ ጸረ ሽምቅ ተዋጊ ናችሁ እናንተ ጫካ ገብታችሁ ፋኖን ተዋጉ፣ የኦሮሞ ነጻነት ሰራዊትን ተዋጉ ብሎ አብይ የሚመራቸው የሚመድባቸው እነኚህ ፖሊሶች ምንም አይነት አንደኛ ስልጠና የላቸው፣ ሁለተኛ ደሞዝ እንኳን የላቸው።
ሶስተኛ ሙያቸው አይደለም። ለዚህ አይደለም ፖሊስ የተቀጠረው፣ ለውጊያ አይደለም። ፖሊስ የክልልም ይሁን የፌዴራል ፖሊስ ለውጊያ አይደለም። አንደኛ አዋጅ እንኳን መቀየር አለበት አብይ። አሁን ትግራይ ክልል አዋጅ አውጥቶ ወጣቶችን ወደ ጦር ሜዳ እየወሰደ ነው ብሎ ኢቲቪ ሲያወራ የራሱንስ ያው ረሳ እንዴ? አብይ አህመድ አፈሳ አይደለ እንደ ወጣቱን ወደ ጦር ሜዳ እየወሰደ ያለ? ፖሊስ እንኳን ፖሊስ ሽምቅ ተዋጊ ናችሁ ብሎ ክላሽ ይዛችሁ ጫካ ግቡ እያለ ፋኖና ኦሮሞ ነጻነት ሰራዊት እኮ ስናይፐር የታጠቁ ናቸው ወዳጆች፣ ብሬን የታጠቁ ናቸው እኮ። ለፖሊስ ደግሞ ብሬን አይሰጡም፣ ስናይፐር አይሰጡም። እና አብይ ለምን አሳልፎ ለፋኖና ለኦሮሞ ነጻነት ሰራዊት ይሰጣሉ ብሎ ነው በክላሽ። ዛሬ የሚገርማችሁ በአማራ ክልልም በኦሮሚያ ክልልም ክላሽን ዞር ብሎ አዩም። ፋኖም እነ ኦሮሞ ነጻነት ሰራዊት ክላሽን ምንም ይጠቅመናል ክላሽ አንሸከምም ብሎ የሚፈልጉት ክላሽ እንደ ልብ ነው ያላቸው። በቀላሉ ከሚሊሻም ከፖሊስም አግኝቶ እንን ሰለቻቸው ክላሽ። አሁንም የሚፈልጉት ይህ መረጃ ትክክል መረጃ ነው። ፋኖ የሚፈልገው የኦሮሞ ነጻነት ሰራዊት የሚፈልገው ከስናይፐር በላይ ያሉ የቡድን መሳሪያዎችን ነው የሚፈልጉት። ሌላው በቃ ዝም ብሎ እንጨት ብሎ ነው። ፖሊስን እንግዲህ የኦሮሚያ ፖሊስ፣ የአማራ ፖሊስ አድማ ብተና ይሁን ጸረ ሽምቅ ምናምን ቡድን ብሎ የሚጠሩት ኦሮሚያ ውስጥ አሁን ጸረ ሽምቅ፣ አንዳንድ ደግሞ ራሱንም ሽምቅ ተዋጊ ብሎ ይጠሩታል። ሪጴ ይሉታል። ይሄ ሪጴ ቤትን ያቃጥላል፣ ሰውን ይገላል፣ እርሻን ሰብልን እንዳለ ያቃጥላል። አሁን ሰሞኑን አርሲ ውስጥ የሚዘገንን ነገር ነው የምታዩት። የገበሬውን ማሳ እያቃጠሉ፣ ቤቱን እያቃጠሉ፣ ሰውን እያፈናቀሉ፣ ሰሜን ሸዋ ኦሮሚያ፣ ምዕራብ ሸዋ ኦሮሚያ፣ ወለጋ ውስጥ ሲያካሂዱ የነበሩትን አሁን አርሲ ውስጥ ይሄ ሪጴ የሚባለው የአብይ ጸረ ሽምቅ ተዋጊ ተብሎ ሽምቅ ተዋጊ ስራ የሚሰራ ራሳቸው ሽምቅ ተዋጊ ብሎ ያዋቀሩ ምን ለማለት ነው? የኦሮሚያ ፖሊስም የአማራ ክልል ፖሊስም ክላሽ አስታጥቆ ሂዱና ስናይፐርና ብሬንን የታጠቀ ተዋጉ ብሎ አብይ ይልካል። የሚያሳዝን ነው። ፌዴራል ፖሊስም የቡድን መሳሪያ አይሰጠውም። ክላሽ ይዞ ነው እዚህ ፍንጫ አካባቢ፣ ደብረ ብርሃን አካባቢ የሚቸገረው ፌዴራል ፖሊስ ራሱ። ሚሊሻውን አንዳንዴ ሚሊሻውን ደግሞ ግማሹ በዱላ ሂዱ ተብሎ ግማሹን ደግሞ ሰው ምን ለማለት ነው? አብይ የሚጠቀመው እነኚህ ሚሊሻ ፖሊስና አጠቃላይ መከላከያ ሰራዊት ተብሎ የሚጠራውን እንደ ዝም ብሎ እንደ የሰው ልጅ ሆኖ መሞት አለባቸው፣ እኔን ሳይሆን ሪፐብሊካን ጋርድ እና ልዩ ኮማንዶን ይጠብቃሉ፣ እነሱን ህይወታቸውን ይጠብቃሉ፣ እንዳይነኩ ያደርጋሉ። እነኚህ ደግሞ ሪፐብሊካን ጋርዶች ደግሞ እኔን ይጠብቁኛል ብሎ አብይ በዚህ ደረጃ ነው እንትኑ ያደራጀው። እዚህ ላይ ሚሊሻ ደግሞ በአቅሙ ምንድን ነው ያደረገው? ኦሮሚያ ውስጥ ህዝብን ሰብስበው ሽመል ይዛችሁ ሂዱና ሸኔን አሰሳ አርጉ ጫካ ውስጥ ብሎ አባቶችን እናቶችን ጫካ ውስጥ እንዲገቡ ያደርጋል። ሽመል ይዞ ዱላ ይዘው ሸኔን እየፈለግን ነው ብሎ ጫካ ውስጥ ይሄዳሉ የኛ አባቶች። አሁን የኦሮሞ ነጻነት ሰራዊት ስናይፐር የታጠቀ ሰራዊት በሽመል በዱላ ሂዱና አሰሳ አርጉ ሲባል
እንደው ዝም ብሎ በቃ ፍየል ለማሳደድ ወይ ደግሞ የሆነ እኔ ግራ ይገባኛል ጉዳዩ ምንድን ነው እየተደረገ ያለው? የሰው ልጅ እንዲያልቅና ከዛ በኋላ ደግሞ ይኸው ሸኔ እኮ ሰውን ጨረሰ እንባል እኮ ነው። ብዙ ቦታ ባይዘወይ እንደዚህ አይነት ጉዳይ ተከስተዋል። ዱላ ይዞ ሸኔን እየፈለግን ነው ብሎ ጫካ ውስጥ እየሄዱ ሂዱ ግቡ ሲባሉ ያው ይገባሉ፣ ግን በስተት የሞቱ ሰዎች ይኖራሉ። እና ህዝቡን ማስጨረስ፣ ከዛ ሚሊሻውን እንዲያልቅ ማድረግ፣ ከዛ ፖሊስ፣ ከዛ መከላከያ እየተባለ መጨረሻ ላይ ነው እንግዲህ ሪፐብሊካን ጋር የምትደርሰው በአብይ አሰላለፍ፣ በአብይ ሰራዊት አሰላለፍ። ስለዚህ አሁን በኦሮሚያም በአማራ ክልልም አይደል አይ ቲንክ የአብይ ወታደራዊ ስልቱ ገብቷቸዋል መሰለኝ። የኦሮሞ ነጻነት ሰራዊትም ፋኖም ከሚሊሻ ጋር አይዋጋም። በብዙ ቦታ ደግሞ ይናበባሉ። አንዳንድ እኔ መረጃ እስካለኝ ድረስ ለምን የአብይ ተንኮል የተረዱ ይመስለኛል። ሚሊሻዎችም የክልል ፖሊሶችም ጭምር ፌዴራል ፖሊሶችም ጭምር እነኚህ ፌዴራል ፖሊስ፣ ክልል ፖሊስ እና ሚሊሻዎች የኦሮሞ ነጻነት ሰራዊት ፋኖች የሚንቀሳቀሱበት ሁለቱም ክልል እየተናበቡ አይተኳኩሱም። ምንም ብተኳከሱ ዋጋ ስለሌለው ምንም አይጠቅምም። የተረዱ ይመስላል ይሄ ነገር። ዋናው የት ላይ ነው ፎከስ ማድረግ ያለብህ? ያንን አብይ ለመጠቀም ሚሊሻንም ፖሊስንም እንዲያልቁ ማድረግ፣ ያ አትሪሽን ዎር ኦፍ አትሪሽን የሚባለው አይ ቲንክ በታችኛው እርከን ላይ ያሉ እየተረዱ ይመስለኛል። የአብይን የጦር ስልቶችን እየተረዱ ይመስለኛል። ስለዚህ የቱ ላይ ነው ፎከስ ማድረግ ያለብን የሚለውን ነገር አይ ቲንክ ግልጽ እየሆነ መጥተዋል ማለት ነው። መከላከያ ሰራዊትም በኢዝ የተደራጀው ራሱ እየተረዳ ነው እንትኑ ጉዳዩ። እነኛ በጉልበት ነው የተመለመሉት። ከዛ ስልጠና የላቸውም። ከዛ ምንም ምክንያት የለም በየቦታ ሂዶ እንዲያልቁ እንዲሞቱ የተደረገው። ስለዚህ ቶሎ ነው እጅ የሚሰጡት። አንዳንዱ ደግሞ ክደው ወደ ፋኖ ይቀላቀላል፣ ወደ ኦሮሞ ነጻነት ሰራዊት ይቀላቀላል። አሁን ደግሞ ወደ ቲዲኤፍም እየተቀላቀለ ነው። ስለዚህ ይሄ ነገር ምንድን ነው የሚያሳየው? ዞሮ ዞሮ የአብይ ሰራዊት አዘይን ነው በቅርብ ጊዜ ማየት የምንችለው ሪፐብሊካን ጋርድና ስፔሻል ኮማንዶ ላይ ትቀራለች ማለት ነው። ሌላው እየፈረሰ ይሄዳል። ለምን? እየተረዳ ነው ሁሉም ሰው። ለምንድን ነው እኛ የምናልቀው እየተባለ አብይ መጨረሻ ላይ የእሱ ጠባቂዎች አደኝ ነው ሪፐብሊካን ጋርድ ብቻ ነው የሚሆኑ ማለት ነው። ያ ደግሞ ብዛትም የለውም፣ ለውጊያም ምንም ብቃት የለውም፣ ምንም አልተዋጋም። ጮማ የለመደው አዲስ አበባ ውስጥ መሄድ ለመደው ሰው ብዙም አይዋጋልህም፣ ብዛትም የለውም ለዛ ፎርዛት ማተር። እና በአጠቃላይ የአብይ ወታደራዊ አዳዲስ አሰላለፉ እንደዚህ ሆኖ ነው የቀረበው። አሁን እኔ ብዙም የክልል ፖሊስ መዋቅርን ብዙ ዲስከስ አላደረኩም። አማራ ክልል ላይ ምን አይነት መዋቅር አለው የክልል ፖሊስ? ኦሮሚያ ክልል ላይ ሽመልስ ያደራጀው የፖሊስ መዋቅር ምን ይመስላል ምለው ብዙም አላብራራው ጊዜ ስለሚፈጅ። ብቻ ግን የክልል ፖሊስም ብዙ አይደለም፣ ይህን ያክል ብዛት የላቸውም። ግን የተለያዩ በአቅሙ ኦሮሚያ ላይም የተወሰኑ 10,000 የማይሞሉ ሽመልስን የሚጠብቁ አሉ። የሽመልስ ስፔሻል ኮማንዶ ተብለዋሉ። አዲስ አበባ ይቀመጣሉ። በአቅማቸው እነሱ ራሳቸውን በሰራዊት ያስከብባሉ። ብቻ እንደዚህ ሪፕ የሚባል አለ፣
እንደዚህ እያለ ተራ ፖሊስ አለ። ሁሉም ግን ተጎጂ ናቸው። በነገራችን ላይ ሁሉም የሰራዊት አባላት ተጎጂ ነው። ይሄንን የኢትዮጵያ ሕዝብም ማወቅ አለበት። አብይ ለግል ጥቅሙ ለግል ስልጣኑ ብሎ በዚህ ደረጃ ሰውን እያስጨረሰ ራሱም እየጨረሰ ሕዝብን እያዳከመ ይሄዳል። በተለይ ትግራይን በተመለከተስ ምንድን ነው የአብይ የጦር አሰላለፉ ለምለው በአሁኑ ደረጃ ትግራይን ፈርቷል አብይ። ለትግራይ ምንድን ነው ሁልጊዜ የሚያወራው? አየር ኃይልና ድሮን ነው በቃ ይላል። ይህ ማለት ኦሮሚያ ላይ አማራ ክልል ላይም ድሮን ይቀጥላል። ነገር ግን በአሁኑ ሰዓት አየር ኃይል አለን፣ በአየር ኃይላችን እንቀጠቅጣቸዋለን ነው አብይ ምዝተው። ድሮን እየላክን እናንተን እንመታለን። ለምን የአብይ ይሄ ሰራዊት የሚባለው አማራ ክልልና ኦሮሚያ ክልል ላይ ተበታትኖ የተወሰኑ ትንሽ ቲዲኤፍ ወደ ታች እንዳይመጣ መንገድ እንዲዘጉ በደቡብ ትግራይ አካባቢ የተከማቸ ሰራዊት አለ። ግን በአብዛኛው ይሄ የአብይ ሰራዊት ትግራይ ውስጥ ገብቶ እንደዚህ እንትን አይሞክሩም። በውስጥ በምንሰማ እዛ ገብቶ እንትን አይሉ። ግን ምንድነው አየር ኃይልና ድሮን አለን። በሂደት ደግሞ ማዳከም አለብን። ትግራይን የምንሰብረው አንደኛ በውስጣቸው እንዲሰበር ማድረግ ነው። ሁለተኛው በኔጎሽዬሽን በዲፕሎማሲ ምናምን እየተባለ ጊዜ እየወሰደ ያ ደግሞ በውስጣቸው ህዝቡ እየተዳከመ እየተከፋፈለ እዛው ማዳከም ነው ያለብን። እንደዛ እየተባለ ትግራይን ከኤርትራ መነጠል ነው መጀመሪያ ስራችን። ትግራይ ከኤርትራ ሳትነጠል በፊት አንመታም ብለዋል። አንመታም፣ አይሆንም፣ በጣም አደገኛ ነው ብለዋል። ለምን? የኤርትራ ሮል ያውቃል። አብይ እኮ ባለፈውም ትግራይን የጎዳ ኤርትራን ይዞ ነው። ይሄ ዓለም ያወቀ ጉዳይ ነው። ኤርትራን ባይዝ አማራ ክልል አብይን ባይደግፍ አብይ ዋጋ የለው። ትግራይ ውስጥ ምንም እዚህ ግባ የሚባል ውጊያ አያካሄድም። ስለዚህ የኤርትራ ሰራዊት ሚና ከፍተኛ በመሆኑ አሁን ያ ነገር የለም። አብይ በዚህ ሰዓት ሙቶ ተማሙቶ ቲዲኤፍን ከኤርትራ ሰራዊት መነጠል፣ የትግራይ ኃይል ከኤርትራ ጋር ያለውን ግንኙነት ካልተቆረጠ ትግራይ ላይ ምንም ማወጅ ከባድ ነው ብሎ የመከላከያ ሰራዊት የአብይ አሽከሮችም በዚህ ደረጃ ያምናሉ። ለዚህ ነው አብይ በየቀኑ ዲፕሎማሲ ጫና፣ ዓለም አቀፍ ቴሌቪዥን ላይ ጌታቸው ረዳ እነ ጻድቃን የት ነው ያላችሁ ምናምን በቃ ይሄ ትግራይ ፒስ ፎርስ የፕሮክሲ ዎር ውስጥ ለውስጥ እንደሱ ማዳከም፣ በዛ ውስጥም ዘር እንኳን የዘር ክፍፍል እንዲኖር ትግራይ ውስጥ ይህ ሁሉ ስፖንሰር አድርጎ አብይ የሳይኮሎጂካል ኦፕሬሽን ነው ሁልጊዜ የሚያካሄደው። አብይ ፊፍዝ ጀኔሬሽን ዋርፌር የሚባለው የሳይኮሎጂካል ዋርፌር ነው። ትግራይ ላይ የተነጣጠረ ትግራይ ላይ ኦፕሬሽን ማካሄድ የሚቻለው መጀመሪያ በሳይኮሎጂ ነው። ህዝቡን እጅ ማሰጠት የሚቻለው አንደኛ በሳይኮሎጂ ነው። ከዛ ቀጥሎ ሌላው ኃይል ከትግራይ ጋር የሚገናኝ ኃይል እንዲቆራረጡ ማድረግ ነው፣ በተለይ የኤርትራን ጉዳይ። ከዛ በኋላ ደግሞ ትግራይን ሽምግልና ምናምን እየተባለ ፕሪቶሪያ ነምበር 1 ፕሪቶሪያ ነምበር 2 ፕሪቶሪያ ነምበር 3 እየተባለ እሱን ጊዜ በመውሰድ ማዳከም፣ ብሎኬድ አለ እዛ ላይ። ከተቻለ ደግሞ የትግራይ ኃይልንና የአማራ ኃይልን የምንነጋገሩ ከሆነ እነሱንም መቁረጥ። እዚህ መካከል ደግሞ እንግዲህ
አየር ኃይልን ተጠቅሞ የተወሰኑ ቦታዎችን መምታት ይችላል። ድሮኖችም እየተጠቀመም ነው። አሁንም ይቀጥላል ያ የድሮን ጉዳይ፣ ድሮን ጥቃት። ስለዚህ የትግራይ ሚሊሻን መጠቀም አይችልም አብይ በዚህ ሰዓት። የትግራይ ፖሊስን መጠቀም አይችልም በዚህ ሰዓት አብይ። ልክ ከሌላው ከአማራና ከኦሮሚያ የሚለየው ታችኛው የጸጥታ መዋቅርን አብይ ተጠቅሞ ህዝቡን የማወናበድ ስራ መስራት አይችልም። ስለዚህ ትግራይ ላይ የዓለም አቀፍ ጫና ሁሉ እንዲበዛ ማድረግ ይቀጥላል። እሱ አይቆምም። አብይ የፈለገውን ነገር ሰጥቶ ህዳሴ ግድብን ሰጥቶ ትግራይን ብቻ ያዙልኝ ይላል። ያ ማለት እኮ እቺ ወንበሬን 4 ኪሎ ላይ አቆዩኝና የፈለጋችሁትን ነገር ውሰዱ ይላል። በነገራችን ላይ ህዳሴ ግድብ አይ ቲንክ አብይ ሰጥቷል መሰለኝ። አንዳንድ መረጃዎች የሚያሳዩት ከውስጥ ምንሰማው ምንድነው ህዳሴ ግድብ ለኛ ምናምን እያለ ነው አብይ። የሆነ መዋቅር ይሰራና የህዳሴ ግድብ ራሱ አስተዳደሩ ውስጥ ግብጾች ሊገቡ ይችላሉ። አብይ እንደዛ ያደርጋል። ስለዚህ አሁን ትግራይን በተመለከተ በሂደት ማዳከም ነው እንጂ በቀጥታ መቀሌ ገብቶ ወይ ደግሞ ሽሬ ገብተናል፣ እዚህ ደርሰናል፣ ድግራት ገባን፣ አክሱም ይዘናል፣ እንደዚህ አይነት ዜና የለም ትግራይ ላይ። እነሱ ማስቡ ግን በሂደት ማስገበር ጉዳይ አለ። እናስገብራለን ብሎ ዞሮ ዞሮ የማዳከም ስራ ከሆነ በአማራ ክልልም በትግራይ ክልልም አብይ የሚጠቀመው በሂደት ማዳከም ነው የሚሆነው። ዎር ኦፍ አትሪሽን ነው የሚሆነው ማለት ነው። ግን አማራጮች እንደሌላው ክልል ብዙ አማራጮች የለውም አብይ ትግራይ ላይ። ስለዚህ ያለው ትግራይ ላይ የአየር ኃይል ድሮን እና ሌላውን አጋዥ የሚባለው የኤርትራ ሰራዊትን ጥርጣሬ ውስጥ እንዲገቡ እና የሽምግልና ከተጀመረ ስምምነት ምናምን ከአብይ ጋር ምናምን ነገር ከተጀመረ ከኤርትራ ጋር እንዲቋረጡ እናደርጋለን ብለው ያስባሉ። በሌላ በኩል ደግሞ ትግራይን ለብቻ የትግራይ ኃይል በተለይ ቲዲኤፍን ለብቻ ይዞ ለመቆየት አብይ የሚሄድ ከሆነ ቲዲኤፍ ከፋኖ ጋር መስራቱን እንዲያቆም ያደርጋሉ። የኦሮሞ ነጻነት ሰራዊትና ፋኖም እንዳይገናኙ ያደርጋሉ። ያ በፕሮፓጋንዳ በጣም ብዙ ሰርቷል። በነገራችን ላይ ፋኖ የኦሮሞ ነጻነት ሰራዊትም በተወሰነ ደረጃ በዚህ በአብይ ፕሮፓጋንዳ ትንሽ ተጎድቷል። የአብይ ፕሮፓጋንዳ ለምን ህዝብ ላይ ነው የሚሰራ? አብይ ህዝብ ላይ ስለሚሰራ አሁን የኦሮሞ ነጻነት ሰራዊት ህዝባዊ መሰረቱ ያውቃል። አብይ የፋኖን ህዝባዊ መሰረቱን ያውቃል አብይ። ስለዚህ እዛ ላይ ህዝባዊ መሰረቱ ላይ ነው የሚሰራ አብይ። ፋኖም ይቸገራል፣ ኦሮሞ ነጻነት ሰራዊትም ይቸገራል። ግን ሐቁን እንነጋገር ከተባለ ለምንድን ነው የምትቸገረው? ለትክክለኛ ዲሞክራሲና ፍትህ የምትታገል ከሆነ ከማንም ኢትዮጵያዊ ወንድም ጋር ለምንድን ነው የማትመካከረው? በአደባባይ ግልጽ የሆነ የነጻነት ፕሮግራም ካለ ለሁሉም ኢትዮጵያውያን የሚመች ህልም ካለ ፕሮግራም ካለ ግብ ካለ ትነጋገራለህ። መነጋገር አለብን። ህዝብንም ማሳመን አለብን የግድ ላይ። እኔ ማምነውን ነው የምናገረው እና የአማራ ህዝብ የኦሮሞ ህዝብ ሁለቱ በጣም ጭቁን ለዘመናት
ሲጨቆኑ የኖሩ ምንም በእነሱ ስም የሚነገድ ስርዓቶች አሉ። ግን ህይወታቸው አልተቀየረም። ሁለቱም ህዝቦች የትግራይም ቢሆን ህይወታቸው ያው ነው። ህዋትን ያክል ዓመት መራን ምናምን እንላለን። ትግራይ ህዝብስ የት ነው ያለው? እዛው ነው ያለ። ስለዚህ ህዝቡ ምንም ተመሳሳይ ህዝብ ነው ያለ። ስቃያቸው ተመሳሳይ ነው። እኛ ኢሊት የምንባለው ስልጣን ከያዝን በኋላ ህዝቡን እንረሳለን። እንዳውም ጠላት ነው የምናደርገው እኮ ህዝቡ። ይሄ ነው አሁንም ያለ፣ ትናንትም የነበረው፣ ከትናንት ወዲያም የነበረው ተመሳሳይ ነው። ህዝቡ ወንድማማች ናቸው አሁንም። ስለዚህ በትክክል ህዝቡን የሚወክል ቡድን መነጋገር አለበት። አብይ እንደሆነ አሁንም ለምሳሌ አሁን የኦሮሞ ነጻነት ሰራዊትን ለማዳከም እንዲከፋፈሉ ለማድረግ ብዙ እየሰሩበት ነው። አሁን ፋኖን እናፈርሳለን ብሎ ፕሮግራም ይዞ እየሄዱ ነው። እኔ ከዚህም በፊት አንድ ሳምንት በፊት ተናግሬያለሁ። በተለይ ጎንደር አካባቢ የተወለዱ የብልጽግና ተላላኪዎች ሂዳችሁ የጎንደር ፋኖ ምናምንን ሰብሰብ አድርጋችሁ አስገቡ ተባለ። ይህንን ተናግሬ ነበር። የፕሬዝዳንት ታዬ ጭምር ዝናሽን ጭምር እኔ ያገኘው ምናምን የሚባሉ አሽከሮች ሁሉ በቢሊየን ገንዘብ እንትን ተደርጎ ሂዱ አስገቡ ምናምን ተብሎ ፋኖ እንዲፈርስ ምናምን አድርጉ ተብሎ የጎጃም ባለሀብቶችም ሂዱና ስራ ስሩ እየተባለ ነው። ገንዘብ ፋኖ ገንዘብ ይወዳል፣ ሂዱና ስጡና አስገቡ ምናምን እየተባለ ነው። የኦሮሞ ነጻነት ሰራዊትም ብዙ ባለሀብቶች የኦሮሞ ባለሀብቶች ሂዱና አስገቡ ካልሆነ ጉዳችሁ ነው ምናምን እየተባለ የአባ ገዳ ምናምን ሂዱ አስገቡ እየተባለ ነው። ዛሬ አሁን ኢቲቪ የዘገበውን አንድ ጎንደር ማዕከላዊ ጎንደር አካባቢ ምናምን በሺዎች የሚቆጠሩ ፋኖዎች እጅ ሰጡ ምናምን ብሎ ዜና ሲሰሩ በቃ ሰልፍ ፉልፊሊንግ የሆነ ፕሮፌሲ የሚባለው ነገር አለ። ራሱ ብለው ራሱ የሆነ ነገር ዜና ይሰራል። ደግሞ ያስገቡት በእንትን ላይ ያሳዩት እኮ በቴሌቪዥን ላይ ያሳዩት ሁለት ሰው ምናምን ነገር ቁጭ ብሎ 3-4 ሰው ቁጭ ብሎ ያሳዩና በሺዎች የሚቆጠሩ ፋኖዎች ገቡ ምናምን ብሎ ዜና ይሰራሉ። እና በቃ ገቡ የሚባለው ነገር ዜና እንዲሆን ራሳቸው ገንዘብ ይመድቡና ከየት አብዛኛው ጠመንጃ ቁጭ ያለው ሰው ተሰበሰበውን ካያችሁ ከገበሬዎች የድሮ በአፄ ኃይለ ሥላሴ ሁሉ የነበረው እንትን ጠመንጃ ከገበሬ ሰብስበው አንዳንዱ ቁሞ ጠብቀኝ የሚባለው የድሮ እንትን ቅዳሜ አቀባብለ ሰኞ የሚተኩስ የሚባለው እሱ ሁሉ ከገበሬዎች ሰብሰብ አድርጎ በሺዎች የሚቆጠሩ ምናምን ከማዕከላዊ ጎንደር ዜና ተሰራ ምናምን ይላል እዚህ ላይ። ኤኒዌይስ ያስቃል። ብቻ ምንድነው ህልማቸው? የማዳከም ስራ፣ በቃ የማከፋፈል ስራ። ይሄ አማጺ ቡድኑን ብቻ ሳይሆን ህዝቡንም የማከፋፈል ስራ ነው። ነገራችን ላይ እዚህ ላይ ሲሪየስሊ መታየት ያለበት የኦሮሞ ህዝብን መከፋፈል፣ የአማራ ህዝብን ከፋፍለ መግዛት፣ እዛው እርስ በርስ እንዲተዋኮስ፣ እዛው እርስ በርስ የጎንደር አካባቢውን ያዙና አስገቡ፣ እናንተ ደግሞ የጎጃም ባለሀብቶች እዚህ ሀብታላቸው ገንዘብ ሰጥቻቸዋለሁ ምን ትሰራለህ እዚህ ምናምን ብሎ አብይ ሂዱና ሰብሰብ አድርጋችሁ ገንዘብ ስጡና አስገቡ ሲል ይሄ እንትን በጎጥ እንዲያስቡና የክሌ አካባቢ የክሌ የኔ አይደለም ምናምን ይሄን ነው አብይ የሚያራምደው። ህዝብን ከፋፍሎ ይገዛል፣ ያዳክማል ህዝብ። አማጺ ቡድኑን ሳይሆን ፋኖ ይሁን የኦሮሞ ነጻነት ሰራዊትን ብቻ ሳይሆን ህዝቡንም እንደዚሁ ከፋፍሎ እንትን ያደርጋል። ግን እንደዛ ቢሆንም አብይ የነደፈው የሚከተለው የጦር ስልቶች በአማራ ክልል ላይም ህዝቡን ከፋፍሎ በኦሮሚያ ክልልም ህዝቡን ከፋፍሎ የማዳከም ስራ ቢሆንም ትግራይንም ተመሳሳይ ህዝቡን ከፋፍሎ ነው አብይ የሚያዳክም። ያ ቢሆንም በተቃራኒ ምንድነው እየሆነ ያለው? ይሄ የአብይ የጦር ስትራቴጂ እየሰራ ነው ወይ ብለን ብንጠይቅ በፍጹም እየሰራ አይደለም። በተቃራኒ አብይ ላይ እየሰራ ነው።
ለምሳሌ አሁን ያልተጠበቀው ጋምቤላና ቤንሻንጉል ጉሙዝ ከቁጥጥር ውጭ ወጥቷል። አሁን አብይ ሰራዊት በቤንሻንጉል ጉሙዝ ኦልሞስት እየተሸነፈ እየወጣ ነው። ጋምቤላ ውስጥም ትልልቅ ጦርነቶች እየተካሄዱ ነው። አሁን እኛ ፎከስ የምናደርገው አማራ ክልል፣ ኦሮሚያ ክልል ምናምን እያልን ትግራይ ክልል፣ ጋምቤላ የአብይ ሰራዊት ተጠራርጎ እየወጣ ነው። አሁን ትናንት የሰማነው የሱዳን ኢትዮጵያ ቦርድ ድንበር እንግዲህ ሁለት ኩርሙኮች አሉ። ኩርሙክ ከተማ የኢትዮጵያ፣ ኩርሙክ የሱዳን አለ። የኢትዮጵያን ኩርሙክ ከመከላከያ ሰራዊት ወሰዱ። ሙሉ በሙሉ እዛ የነበረውን ታንኮች፣ ዲቪዥኖች ምናምን ወሰዱ። ፌዴራል ፖሊስ እዛ የነበሩ ፌዴራል ፖሊሶች፣ መከላከያ ሰራዊት በጣም ጉዳት ደርሶባቸው በጣም የሚገርም ነገር ነው የሆነው። አሁን የብልጽግና ሰዎች ከጋምቤላ እና ከቤንሻንጉል ጉሙዝ ወርቅ የሚያወጡ ከዛ ሸሽቶ ወደ አዲስ አበባ እየተመለሱ ነው። አንዳንድ ሰዎች ይነግሩናል። ቤንሻንጉል ጉሙዝ ውስጥ ወርቅ የሚያወጡ እንደው አሁን እኮ እንትን ዶዘርና ኤክስካቫተሮችን እንደዚህ እንዴት እንደምናወጣ ወደ አዲስ አበባ ለመመለስ እሱን ትተን እየወጣን ነው ምናምን አሉ። አሁን የወርቅ እንትን እየተመረተ አይደለም ወርቃው። አብይ ምን እንደሚሆን ጉድ ነው። አሁን ኦሮሚያ ውስጥ፣ ቤንሻንጉል ጉሙዝ፣ ጋምቤላ ውስጥ አሁን አብይ ተቸግሯል። ወርቅ እየወጣ አይደለም። ወርቅ እየወጣ ካልሆነ አብይ አደጋ ውስጥ ይገባል። ሰው ወርቅ የሚያድኑ የአብይ ሰዎችም ትቶ እየወጡ ነው ከሁሉም ክልሎች። አሁን በአማራም በኦሮሚያ ክልልም የተደረጉ ውጊያዎች፣ በነገራችን ላይ ወረዳዎችን ነፃ የማውጣት ውጊያ ነው እየተደረጉ ያሉት። አሁን ትናንትና የሰማሁት አሁን ጉደያ ቢላ የሚባል ወረዳ የለማ መገርሳ ትውልድ ወረዳ ነች። የኦሮሞ ነፃነት ሰራዊት ትናንት ነው የተቆጣጠረው ሙሉ በሙሉ። ምንድነው የሆነው? ትንሽ አጣራው እና እዛ ነበሩ መከላከያ ሰራዊት ጥቂት ናቸው። በየወረዳው ነፍስ ወከፍ የሆነ ወታደሮችን ያስቀምጥና አብይ በክልል ፖሊስ እና በሚሊሻ እንዲሸፈን ቅድም እንዳስቀመጥኩት ያ ነበር። የኦሮሞ ነፃነት ሰራዊት ምንድን ነው ያደረገው? ሚሊሻና ፖሊሶችን ትቶ ሰራዊቱን ብቻ አስፈታ፣ ትጥቅ አስፈታ፣ እነሱን እንትን አደረገ፣ ማረካቸው። ሌላ ፖሊስ ዝም ብሎ ከነሱ የተወሰኑ መሳሪያዎችን ወሰደ፣ ወረዳውን ተቆጣጠረ። ትናንት ብዙ ወረዳዎች ትናንትና ብዙ ወረዳዎች ናቸው ውጊያ የተደረጉት ኦሮሚያ ላይ። አሁን ምንድን የሆነ ያለው በሂደት ወረዳዎችን ነፃ እያወጡ ይመስለኛል። የአብይ አቅም አንሷል። ለምን መከላከያን በአማራ ክልል በኦሮሚያ ክልል ወደ ትግራይ ምናምን የለማ፣ ኬት ነው የምታመጣ? ኦቨር ስትሬት ነው የሆነ። በሁሉም ወረዳ ውጊያ ማካሄድ አትችልም። ለዚህ ነው አብይ አሁን የትግራይ ጦር ምናምን እንዳይነሳ ረባካቾችን ሰመርችን ክረምት እንደምንም በቃ እኔ ሞቻለሁ ምለው። አብይ እኮ ትግራይን ያዙልኝ፣ እዛው ያዙልኝ ምናምን እያለ ነው። አሁን አንዳንድ ጊዜ ይፎክራል አይደለ? ሄዳለሁ፣ በቃ መታለሁ፣ እኔ ጉልበት አለኝ፣ ያዙኝ ምናምን ይላል። ውሸቱ ነው። ትግራይን ያዙኝ ውሸቱ ነው። አሁን አንድ እንትን አለ፣ አንድ የሆነ ፈሪ ሰው አለ። ያ ፈሪ ሰው ሁልጊዜ በአፍ ነው እንትን የሚያስፈራራ። ገላችኋለሁ ምናምን ምናምን ስለው ሰው ኧረ አትግደለው ምናምን ብሎ ይይዛል። ሌላ ቀንም አንተ ሰውዬ ገላለሁ ምናምን፣ ጉልበት የለውም እንደዚህ የሚለው ሰውዬ። ገላለሁ ምናምን፣ ኧረ ሰውዬ ተው፣ በእጅ ይሞታል ሰው፣ አትግደለው ምናምን ብሎ ሰው እንትን ይይዛል። የሆነ ቀን እንደዚህ በቃ ፎከረና ገላለሁ በቃ አሁኑኑ በቃ ገላለሁ ምናምን ብሎ ሲሄድ ሰው ቁጭ ብሎ አየ።
ዝም ብሎ ይግደለዋ ምናምን ብሎ ሰው ቁጭ ብሎ ገላለሁ ምናምን ብሎ ሰው ተው አይልም፣ ዝም አለ። እንዴ ምን ሆናችሁ ነው? ሂጄ እንድሞት ነው እንደ ያዙኝ እንጂ ምናምን ይላል። እንደዛ አይነት አብይ አሁን ያዙኝ ልቀቁኝ የሚለው አውቆ ነው፣ አቅሙን አይቷል። አሁን የያዘው ሰራዊት ዋጋ የለውም፣ የተበተነ ሰራዊት ነው። እዛ ላይ ደግሞ አጋዥ ኃይል የለውም። የአማራ አጋዥ ኃይል የለውም አብይ፣ የኤርትራ አጋዥ ኃይል የለውም። አሁን ኦሮሚያ ላይ ህዝቡ አብይ ይድልን ብለው እየጮኸ ነው በየቦታ። አዲስ አበባ ላይ ጩኸቱን እያያችሁ ነው። ሌላው ክልል ቤንሻንጉል ጉሙዝ ጦርነት ነው። አሁን የምዕራቡ ጦርነት የምዕራቡ ግንባር እየሰፋ እየመጣ ነው፣ እየጠነከረ እየመጣ ነው። ምዕራቡ ላይ ብልጽግናዎች እያሉ ያሉት አርሚ ሰባ የሚባለው የቲዲኤፍ ሰራዊት ኢትዮጵያ ገብተዋል። በምዕራብ በኩል ያሉ ነው ብልጽግናዎች። አሁን የቤንሻንጉል ኃይሎች ሳይሆን ቲዲኤፍ ራሱ ነው የወገን ያለ ብሎ ያወራሉ ብልጽግናዎች። እና አርሚ ሰባ የሚባለው እሱ ነው የኢትዮጵያ ኩርሙክን የተቆጣጠረው ብሎ እና አብይ እያለቀሱ ነው። ስለዚህ ጦርነቱ የሰሜን የሚባለው ወደ ምዕራብ ግንባር ሊሆን ይችላል። ፍልሚያው እዛ በምዕራብ በኩል ሊሆን ይችላል። በቀላሉ አሶሳን መቆጣጠር ቀላል ነው። በዛ በኩል አሶሳን ከተቆጣጠርክ ቀጥታ ጎጃም ትገባለህ፣ ወለጋ ትገባለህ፣ ነቀምት ማለት ነው። በቀላሉ በጎጃም አድርገ ከፈለክ በነቀምቴ አድርገ ራስን የት ነው የምታየው? አዲስ አበባ ላይ ነው የምትገናኘው። እና ምንድን ነው እና አብይ እየፈሩ ያሉት በዚህ ክረምት ኦልሬዲ ድንበርን ጥሶ የገባ በሱዳን በኩል አድርጎ የመጣ ኃይል የኤርትራ ኃይልም አለ እያሉ ነው ብልጽግናዎች። እኔ የኤርትራ ኃይል እንኳን እሱ አይዋጥልኝም፣ ሎጂክልም አይደለም። ምናልባት የትግራይ ኃይሎች አገራቸው ነው። እስካሁን ትግራይ ነፃ የወጣች ሀገር አይደለችም፣ የኢትዮጵያ አካል ነች። ስለዚህ የትም ቦታ ሂደው ጋምቤላ ውስጥም ወይ ቤንሻንጉል ጉሙዝ ውስጥም ኦሮሚያ ውስጥም እንንቀሳቀሳለን ካሉ ከህዝቡ ጋር ከተስማሙ ይችላሉ። የኢትዮጵያ ዜጎች ስለሆኑ ለራሳቸው ነፃነት፣ ለህዝብም ነፃነት እንንቀሳቀሳለን ካሉ በዛ ደረጃ ከተለያዩ ኃይሎች ጋር ጥምር ኃይል ከሆኑ ለነሱ ይቀላል፣ ለቲዲኤፍ ይቀላል። ኤርትራ በዚህ በኩል እየገባ ነው ምናምን አብይ የሚሉት ለፕሮፓጋንዳ ነው። ብቻ ምንድን ነው አብይ የነደፈው የሚከተለው የጦርነት ስልት ለአብይ የተሳካ አይደለም። የሰራዊት መዋቅሩም ምንም መፍትሄ እየሰጠ አይደለም ለአብይ። እንዳውም ሰራዊቱን ተስፋ ያስቆረጠ መዋቅር ነው። ለምንድን ነው የመከላከያ ሰራዊት ሪፐብሊካን ጋርድን ለመጠበቅ ለምንድን ነው የሚወጣው? ልዩ ኮማንዶ ለልዩ ኮማንዶ ብሎ ነው እንደ መከላከያ ሰራዊት የሚወጣው? እንደዚያ ሚሊሻው ለምንድን ነው የሚወጣው? የአማራ ሚሊሻ ለምንድን ነው የሚወጣው? የኦሮሚያ ሚሊሻ ለምንድን ነው የሚወጣው? አሁን ትናንትና የሰማሁት አሁን አብይ ሚዲያ ትግራይ ውስጥ በጉልበት አፈሳ እያደረጉ ወደ ጦር ሜዳ እየወሰዱ ነው ምናምን፣ ጠመንጃችሁን አፈሙዙን ወደ ቲፒኤልኤፍ አዙሩት ምናምን እያሉ ኢቲቪ ላይ ድራማ ይሰራሉ። ጠመንጃው ወደ ቲፒኤልኤፍ አዙሩ ካልከው ያንተ ሰራዊትስ በአፈሳ በግድ ጦር ማሰልጠኛ ገብቶ ለአንተ እንድሞት የተደረገው የራሱን ጦር አፈሙዙስ ወዴት ነው የሚያዞረው? ይሄ እኮ ፕራክቲካሊም እያየን ነው። አብዛኛው ወደ ፋኖ
ኦሮሞ ነጻነት ሰራዊት የተቀላቀሉ ያሉ ብዙ አብይም ያውቃል። በየቀኑ ሪፖርት እያጨናነቀ ነው። ይህን ያክል ሰራዊት ጠፋ፣ ካዴ ምናምን የሚባለው ሪፖርቱ በገፍ እየመጣ ነው። ስለዚህ በጉልበት የታፈነው ሰራዊት አፈሙዙን ወደ አብይ ያዞራል ማለት ነው። በአብይ ሎጂክ፣ በኢቲቪ ሎጂክ እኔ ሲጀመር በጉልበት ሰውን ማፈን ህገወጥ ነው እያልኩ ነበር። ያ በጉልበት የታፈነው ደግሞ ለኢትዮጵያ ህዝብ ቆማለሁ ማለት መብቱ ነው፣ ግዴታውን ነው። ስለዚህ የአብይ አዳዲስ ወታደራዊ አሰላለፍ ብዙም አያስኬድም፣ ብዙም አይጠቅመውም፣ ዋጋ የለውም። ህዝባዊ መሰረት ያለው አማጺ ቡድን እያሸነፈ መሄዱ አይቀርም ብዬ በዚሁ ፕሮግራሜን አጠቃልላለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። እወዳችኋለሁ። ሰላም